አትሳደቢ አንቺ ደነዝ አትሳደቢ። የቅድሙ ልጅ አስገቡልኝ ፕሊስ። የት ሄደች? ጭራሽ ከብልጽግና ብሎ አስገባሽ እና ዋና ብልጽግና ከአያና ጋር ቁጭ ብላ የምትሰራውን ፖለቲካ አላቅም እንዴ? ብልጽግና ከሆነች እኮ እንግዲህ ብልጽግና ነው ራስህን እያዞረህ ያለው። አው ሊጋባ ከአማራ ክልል አሁን ራሱ ምን እንዳላየሽ ትግራይ ብልጽግና ትግራይ አማራን ለአማራ ይሻላል ለትግራይ ኦሮሞ ደግሞ ናታን አሁን የተመለከተው እዚህ ጋር የፖለቲካ የበላይነት ያለው ማንጋ ነው። ዝም ብላችሁ እዩ። ሊጋባ ከአማራ፣ ሳራ ከትግራይ፣ ፍርዬ ከብልጽግና፣ ናታን ከትግራይ ነው። አንተ ናታን አደገኛ ብልጽግና ከጌታቸው ረዳሽ ከጌታቸው ረዳ ኧረ አይደለችም። እሺ ተያሳባለ እኔ ስለ በእንትና ከሆነ ታማኝ ለማኝ እንኳን ለማልቀስ አበቃ። ግን ስለ ታማኝ ፍሬን ጠይቃት ያላትን አስተሳሰብ ማወቅ ፈልጋለሁ። እያወራ አይደለ እንዴ ሚታርክ? ምን ፍሬ ራሷ ትገልጻለች። ይኸውልህ በተለይ አብይ አህመድ በታተናቸው ላልከው ጀግና ነው። ለይሄ ክፋቱን ይሄ ሸር ስራው ለጥሩ ነገር ቢጠቀምበት አብይ አህመድ አገሪቷን በጣም ነበር የሚቀይራት። በጣም በቃ ማለት ይችላል። ስለ እንኳን ታማኝ ተው ጫማ እየላሰ እያስመሰለ አይደለም። ጄኔራሎች የበታተነ እኮ ነው አብይ አህመድ። አሁን የትግራይ ፖለቲካ ዓለምን ያነጋገረ ፖለቲካ እንኳን ብትንቱን ያወጣው በጦርነት ያልቻለንን እኮ በፕሮፓጋንዳ ውስጣችን ገብቶ እኮ ጀግኖች ተብሎ ስንት ነገር የተወራላቸው የኛ መሪዎች እንኳን ለሁለት ተከፈላቸው እኮ እያየን ነው ማለት ነውና አንዳንድ ጊዜ ክሬዲት መስጠት ስላለመደብን ነው እንጂ ኢትዮጵያውያን ክሬዲት መስጠት ለአብይ አህመድ ለሸር ሆነ ስራው እንጂ ለመጥፎ ነገር ሆነ የተጠቀመበት እንጂ ይችላል። ሲቀጥል ግን ታማኝ በየነ ምንም ታሪክ የለውም። በቃ የመጣበትን ይኸው ምንም አልሆነም እኮ እንደውም ፊቱ አምሮበት ገና የ25 ጎለምሳ ሆኖ መጣ። ምንም የሆነ ነገር የለም። ኢትዮጵያ የምትባል ሀገር ብትንትኗን ያወጣ በምላሱ እየገጠመ እየቀለጸ ምን እያለ ይኸው ብትንትናችን አወጣ። ጀግናችን ብሎ ያነሳሳውን ህዝቡን ሆ ብሎ ቲሸርት አስለብሶ ያስጮኸውን ህዝብ ደግሞ ኢትዮጵያ ካለችኝ ይላል። የታባቱ እሱ ነው እንጂ የካዳት ኢትዮጵያን። ትላንትና ባርኮ ትላንትና የሰሜኑ ጦርነት እኮ ሲመራ የነበረው ታማኝ መሰለኝ ህዝብ አይደለም እንደዛ የነበረው ህዝብ። ጥላቻው ከቲፒኤልኤፍ ከሆነ ቲፒኤልኤፍን እንደፈለገ ያርጋቸው ችሎታ ካለው ህዝብ እስከሚደበደብ የታባቱ ነበረ የትግራይ ህዝብ ሲያስደበድብና ሲያስጨፈጭፍ ማለት ነውና ቀንደኛ ጠላት የኢትዮጵያ ነቀርሳ ልንገርህ። በተለይ የአማራ ልጆች የዛኔ ጀግና የምትሉት የነበረው ሲያጠፋ ደግሞ አገው ነው ትሉታላችሁ። አገው ምንድነው? አገውም እኮ ኢትዮጵያዊ ነው። እና በዚህ ማለ በዚህ የዘር ቆጠራ አንግባና አሁንም ለሚመጣው የመጣ ወፈፌ አይሸውዳችሁ። በስሌት ሁሉ ነገር ይሄ ማን ነው ለኛ ምን ስለጠቀመ ነው መጥቶ የሚጫጫሁ ብላችሁ ማሰብ ነው ያለባችሁ። እሱ የተመቻቸ ሀገር እየኖረ ደስ ሲለው ፖለቲካው ስላልጣመው እየመጣ ይጮሃል፣ እየመጣ ያጓራል፣ እየመጣ የመንግስት ጫማ ይልሳል። ከዛ ደግሞ ህዝቡን ይማግዳል፣ ወጣቱ ደግሞ ይማግደዋል ማለት ነውና አሁን ያለፍንበትን ታሪክ ላለመድገም መቆዘም ነው የኢትዮጵያ ታሪክ። የኃይለ ሥላሴ የነበረው ቲፎዞ ደርግ ሲመጣ በቀለኞች ሆነው ይመጣሉ። ደርግ ሲወድቅ ደግሞ የደርግ ልጆች ለኢህአዴግ በቀለኞች ይሆናሉ። እንደዛ እያለን የመጣ ነው ያላደግነው። ለዛ ነው ከዛ ቂም በቀል ውጡና በራሳችሁ ጭንቅላት በራሳችሁ ሳምባ ማለት ፈጣሪ የሰጣችሁ ኦርጋን አለና በዛው ተጠቅማችሁ ታማኝ ለኔ ምን ሰርቶልኝ ነው እንደዚህ የሚያጓራው? ለምንድን ነው ሆ የምትሉት? ለምንድን ነው የምትከተሉት? ምን ስለሆነ ነው? እያንዳንዳችሁ ቤት ኤሌክትሪክ ነው ያስገባው፣ ልጆች ነው ያስተማራላችሁ። አቤት በሳምባችሁ ሰው እያልሽ ነው? አዎ በራሳችሁ ሳምባ ይተንፍሱ። የኛ ችግር ምን መሰለ? በሰው ሳምባ መተን አንቺ ገና በኩላሊታችን እንድናስብ ትገፋፊናለሽ። እሺ ደቂቃሽን አይደለም። ይሄ ሰውዬ ግን ልንገርህ ለኢትዮጵያ ነቀርሳ ነው። በቃ ስላለቀሰ ስላየሁት በጣም ነው ደስ ያለኝ። አንዴ እኔ ቆንጆ ሳርዬ ቀጥይ
ደቂቃችን አጠር እያደረግን ፕሊዝ። አይ በቃ ለዚህ ላለው ፒፕል ይሄ ዝም ብሎ ያለ እንትን የሚነሳ ህዝብ አለን፣ ዝም ብሎ የሚያለቅስ ህዝብ አለ። ምስኪን ገና ስለ ሰሜኑ ምን እናወራለን? ቆይ አንዴ ሚውት አድርጊልኝ። ሳሪ ማንሽ ፍሪ ምንድነው ውስጥ ተባለ? ጉድ ሞርኒንግ ጉድ ሞርኒንግ። እሺ ስለማን ስለታማኝ ነው? ስለታማኝም ስለ ሰሜኑም ታወሪያለሽ። ቀጥይ። ኦኬ ሁለት አጀንዳ ነው ያለን ዛሬ። ስለታማኝ ያው ታማኝ ፖለቲሻን አይደለም። ያው ህወሓትን በመጥላቱ ፖለቲሻን ነው የሆነው እንጂ ፖለቲሻን አይደለም። ቱ ቢግን ገባ። ፖለቲሻን ያልሆነ ሰው ደግሞ ምንም ኦፍ ኮርስ ፖለቲሻኖች ሊጫወቱበት ይችላሉ። የስ አብይ አህመድ ዩዝ ኤንድ ስሮ ያረጋቸዋል ብዙ ጊዜ ፖለቲካሊ እንትን ስላልሆኑ ማለት ነው። እና እኔ ብዙም ስለታማኝ ባዘር የሚያደርገኝ ልጅ አይደለሁም። ስለ ሰሜን ላውራ። እሺ ስለ ሰሜን ነው። ኦኬ ስለ ሰሜን ያልከው ሁለት ነው አጀንዳችን መርጠሽ ነው የምታወሪው። ስለ ሰሜን ያልከው ማለት ነው የትግራይ ህዝብና የአማራ ህዝብ ያ በፖለቲካ ብዙ ያለው የተለያየ አቋም ይኖራል፣ ግን ማህበረሰቡ ያው ተመሳሳይ ስሪት ስላለው የኔ መቤት ቆይ አሁን ይኸው ነገር አጠምዘሽ ህዝብ እንደ ህዝብ አማራውም ትግራይም ዳ ህዝብ ነው። ኤርትራን ብታዩ ዳ ጠግቡ የማያድር ህዝብ ነው። በፖለቲካው ነው ያልኩሽ። ኦኬ ፖለቲካ እኮ አይስማማም ማለት ፖለቲካ ራይት ነው አይስማማም፣ ግን ወደፊት የመስማማት እና ሳይስማሙ 4 ኪሎ ይገባሉ። አይገቡም። እስቲ አሁን ከሊጋ አንቺ አሁን ትግራይ ነሽ አይደለ? እስቲ ከሊጋባ ጋር ተስማሙ እስቲ። ሰሜንነት እንዴት ነው የምትስማሙት? ፍሬ በምንድን ነው የማንስማማው ነገር? ኦኬ ማለት ማንስማማበት ምክንያት አንደኛ ነገር ያው ላይክ እንደዚህ ኤቢ ብሎን እንትናችን ጥቅማችን ላይ አናተኩርም፣ ልዩነታችን ላይ ነው። የፖለቲካ ልዩነታችንን ነው ማስፋት የምንፈልገው። ኤን ፊውቸር አይደለም የምናየው፣ ባክ ቱ ባክ ነው የምናየው። ሰው አንስማማም በዛ። እንደገና ደግሞ የመሬት ጥያቄዎች አሉ። አያዙ እሱ ያስማማንም በዛ ነው። የመሬት ጥያቄውን በጠረጴዛ ዙሪያ መፍታት አንችልም፣ ግዴታ በጦርነት መሆን አለበት ብለሽ ነው የምታስቢው? አዎ በጠረጴዛ ነው። እኔማ ጦርነት ደጋፊ አይደለሁም። ስለዚህ አሁን አንቺ ያልሻለሽ እኮ ሰሜኗ አንድ አይሆንም፣ ብልጽግና ይምራል ነው የምትይው አንቺ? አሁን አላልኩም፣ እንደዛ አላልኩም። እኔ ኢትዮጵያ እንደ ኢትዮጵያ መስማማት አለብን። ልዩነታችንን አጥበበን ገቨርንመንትን ቼክ ማድረግ አለብን። ልዩነታችንን ካላጠበብን ግን ብልጽግና ፎሬቨር ይቀመጣል ማለት ነው። አየሽ አሁን መጣሽ። ልዩነታችንን አጥበበን ሰሜናዊ ቁጭ ብሎ ያለበትን ችግር በጠረጴዛ ዙሪያ ፈትቶ ይሄን ለኢትዮጵያ ካንሰር የሆነውን መንግስት መግረሰስ ነው ያለብን። ካልፈታ ግን አለች ሊጋባ ካልፈታ ግን ብልጽግና ፎርኤቨር ይገዛል አለች። ካልፈታን ማዛውን ነው ምን ካልፈታን ማዛ አላህ እንኳን አናልፍም፣ እዛው ነው የምንነፋፈው። አው ግን ላይክ የኔ ጥያቄ ማለት ነው እኔ ሰሜናዊ ምናምን በሚል አስተሳሰብ ነው ያለምንም። እውነት ለመናገር ህዝቡ አንድ ነው። ከየት ነህ አማራና ትግራይ ትግራይ ወይ ነኝ። እስቲ ተስማ አይ እኔ አሁን ሰሜናዊ ምናምን በቃ ህዝቡ ኢትዮጵያዊ አንድ ነው። ድሮ በተደረገ ነገር አሁን እኛ ተጋሩ እንዴት ይሰማን ነበር? ኦሮ አማራ ሲባል በጣም ይሰማን ነበር ተጋሩ። ኦሬዲ በቃ ገባ። እኛ በተደረገብን ነገር ተመልሰን ደግሞ the same vicious circle መድገም የለብንም ብዬ አስባለሁ። እኔ ገባ ኢትዮጵያ ሆነን ነው የምንኖረው። ላቋርጣ እንዴው ምን መሰለ ኦሮማራ ምናምን ጥምረታቸው ለተወሰነ ጊዜም ቢሆን አንድነታቸውን ደሜ ነው ተባብለው ተጣምረዋል። ከአማራው ጋርስ አሁን ሰሜናዊ ማለት እንዴት ነው የምትጣመረው? አሁን ወደ ጦርነት ምናምን መግባቱን ተው፣ እንደው ከአማራ ጋር እንዴት ነው የምትጣመረው? በህዝብ ለህዝብ አንድ ነው። ህዝብ ለህዝብ አንድ ነው አውቃለሁ። እንደው በፖለቲካ እስቲ ከሊጋባ ጋር አሁን በፖለቲካ እንዴት ነው አንድ የምትሆኑት? እንዴት ነው አንዱ ናችሁ ታግላችሁ አብይን የምታስወግዱት? ህዝብ እንዳትቀላቀል። አመሰግናለሁኝ። ሊጋባ ሚውትን አንስተ ከወንድማችን ከትግራይ ጋር ተነጋገር ፕሊዝ። ይኸውልህ ወንድሜ ምን መሰለህ፣ እኔ እናንተ ያለንብን ችግር ካልፈታን ይሄ አውሬ መንግስት እየበላን እየጨረሰን ቀስ ቀስ እያደረገን የሚጨርሰን
የእና ያንተ የመሬትም ችግር ካለ ቁጭ ብለን ያለ ጦርነት መፍታት እንችላለን። አሁን እኮ ይሄ ፖለቲካ ምን መሰለህ፣ እኔ በተጎዳሁበት ፖለቲካ እየመጣህ እየቆሰቆስከኝ ነው። ድሮም በቃ ህወሓት ተገንጣይ ነው፣ ወልቃይት የሚወስደው ሊገነጠል ነው ብላችሁ የማይሆን ፕሮፓጋንዳ ሰርታችሁ ህዝብ ብሔር ብሔረሰቦች እኛ ጋር እንዲነሳ አድርጋችሁ ነው። ከአማራ ጋር ከአማራ ምን ያደረቀናል? አማራ ነው እንደ ይሄ ፖለቲካ። አሁን አንተ ዩ ጋይዝ ዋንት ከአማራ ጋር ያለን ተፋጠን እንደሆነ ተፋጠን አይደለም እኮ ለምን እንፋጠጣለን? አንፋጠጥም። እኛ ሰላም ነው የምንፈልገው። እንፋጠጣለን እኮ ግን ደስ አይደለም። ደሴም አይነት ፖለቲካ ግን መድገም የለብንም። መስተካከል አለበት ፖለቲካው እኮ እኛ ምን ነው እኮ እሱ ነው እኮ አሁን እኮ ፖለቲከኞች ናቸው እየበጠበጡት ያሉት እኮ። ህዝቡ ምን ያውቃል? ተርቦ ቢኖር በተሰብ ያለው በሁለቱም በኩል ናሬሽኑ ግን ይሄ ብልጽግና መሆን ያለበት እንጂ ስፔሲፊክ ለአማራና ለትግራይ ብልጽግና አያጠፋም። ስፔሲፊክ ማለት ነው ለሁለታችን ሰሜናዊን ተብለን ሊያጠፋ የመጣ ስርዓት አይደለም። ለምንድን ነው ሁለታችን ብቻ የምንታገለው? ብሔር ብሔረሰቦች በሙሉ መታገል አለበት። በቃ እኔ እንደምነግረው እኔ የራሴን ማህበረሰብ ነው የማውቀው። እኔ ማህበረሰብ አብይ ረግጦት ልግዛ ቢል የሚገዛ መንግስት ማህበረሰብ ነው ያለው። እኔ ግን ማለት ብልጽግና ግን ለተጋሩና ለአማራ ሊያጠፋ የመጣ ብቻ አይደለም፣ ለሁሉ ብሔር ብሔረሰቦች ነው አይደል? ሁሉም መነሳት አብይ ደቡብ 40 ምንጭ ሰው ሲገላ አይታ እንዴ ድሮን አታገሉማ። እኛ እኮ መሳሪያ ስለነሳን ነው እኮ እንደማይገደል በምን አወቅ? ይሄ እኮ ነው ሰልፍሽነት ይባላል። 40 ምንጭ አለው እንደማይገደል ምን ማስረጃ አለ? አለኛ ኢንፎርሜሽን ስላለኝ ነው። መዳን ከፈለክ እኮ አንተ የ40 ምንጭ ልጅ እዚህ መጥቶ መናገር የለበትም። በቃ እንደዚህ ጋር ሳርዬ አንዴ እየተደማመጠ ሆነ የምታወራው ሳራ መጣ ጀምሮ ለሁሉም ሰው ነው ችግር የሆነበት። አንተ አሁን ከአዲስ አበባ 40 ምንጭ በመኪና ትሄዳለህ እንዴ? ደዶ ሳራ አንተ ቤት አቤት አንዴ ተራው የኔ ነው። አቤት ቆይ ስርዓት ተራው የኔ ነው። ጅቦ ባለ ጊዜው ስርዓት አለ። ቆይ እኔ ነኝ አራት ዝምበል ጊዜ ነው። ግን አስጨረስከኝ ያጅቦ ሰሜኑ እንደማይስማማ ሪሰርች አድርጌ ሰርች ጨርሼ አሁን ደግሞ ሰሜኑን በቅጽበት አጣለዋለሁ። በቅጽበት ደግሞ አንድ አደርገዋለሁ። ይህን ችሎታዬን አሁን እየመረመርኩት ነው። እሺ ማንም አይጣላም። አንተ ስላልከን አንጣላም። ፋራን ፈልግ ቀጥል። ስለተሰጠኝ አመሰግናለሁ። ድምጽ ከንጮክ የብልጽግናን ሴራው ቀን አማራ ህዝብና የትግራይ ህዝብ አንድ ሆኖ እየሰራ ነው። የቲክቶክ አምባሳደሮች እና የቲክቶክ ወዳደሮች በሚያወሩት ፖለቲካ አማራ ጋር እንዴት እየሰራ ነው? በምን ተነጋገራችሁ? በብዙ አንዴ ለምን ተስማማችሁ? የተስማማንበትን እናስቀምጥበት እንዴ ብቻ አማራ ነጥብ ራያ ተስማምታችኋል እኮ ማለት ቤቱን የከፈትከው እንድናወራ ነው አይደል? ካልሆነ ሰሜኑ አይስማማም ስል አሁን አንተ አሁን እንዳንድ ትግራዋይ ወልቃይትና ራያ የማን ነው ብለህ ታምናለህ? እሱን የትግራይ ህዝብ የአማራ ህዝብም ችግሩን ይፈታል። እሱ እኮ ነው እሱ ካርድ ስለተመዘዘ እኮ ነው ችግሩን ይፈታል ሳይሆን ቆይ አዳምጥ፣ የማን ነው ብለህ ታምናለህ? መጀመሪያ እኔ የትግራይ ነው ብዬ አምናለሁ። አንዱ አማራ ደግሞ የአማራ ነው ብሎ ያምናል። በዚህ ጉዳይ ላይ እንዴት ነው የምትፈቱት? እንዴት ነው ነገር እኮ የሚፈታው ነገር እና እሱ የሸገረው ችግር የለም። እሱም የትግራይ ነው። እኛ ይሄን ችግራችን ግን እንትን መሳሪያ የሚያስመዝን አይደለም። ቁጭ ብለን እንፈታዋለን። ለሷን አሁን እኔ ሜዳውን ስለተከፈተ አሁን እዚህ ጋር ራሳችሁን ነው እየሸወዳችሁ ያላችሁ። 603 ይዙ ምናምን ፖለቲካውን የቀለበሳችሁት ይመስላችሁ። እኛ እኮ ሰርተን ጨርሰናል እኮ ጉዳያችንን። ወልቃይት እንደማያጠላ እኛም እኮ እንጨርስበት፣ አስደምጥ እናውራበት እንጂ እኛ ብልጽግና አሁን እኮ ላከራከራችሁ ላጣላችሁ ነው የገባሁት። እንዴ ሰው አንተ አሁን እኔ መጣላ ከአማራ ህዝብ ጋር የሚያጣላኝ ነገር የለም። እየገደለኝ ኢኮኖሚን አንቋለሁ። አያጣላንም። አያጅ በምንጣላው ነገር የለም። በጠረጴዛ ዙሪያ እንፈታዋለን። ጨርሰናል። ሁለቱም ገበሬ ታስሮ ሁለቱም ገበሬ እዛ ጋር ቁጭ ብሎ የሰሊጥ ነጋዴ ልጅ ሳይገባበት ከትግሬም ከአማራም ሳይገባ ችግሩን ቁጭ ብሎ አማራና ትግሬ ይፈታል። እንደሚፈታ ደግሞ 100% እርግጠኛ ነን። ይፈታል። ህዝቡ አብሮን የኖረ ህዝብ ነው። እንደዚህ እያሰቃየው ያለው ኃይል ከአንድ አስጨርሰኛ እያሰቃየው ያለው ኃይል ብልጽግናና እዚህ ጋር ያላችሁት ፓልፔቶች ናችሁ። እያስቸገራችሁ ያላችሁት
አንድ አቋም የሌላችሁ እንዴት ነው የምትፈቱት? ንገረኝ እኮ የምንፈታውን ችግር ምን አቆነጠነጠህ እኮ ልንገርህ። እሺ እኔ እኮ አሁን እኮ ምን አፋፌ ላይ የምትቆምብኝ? እሺ ንገረኝ። እኛ እኮ አሁን እሱ ሚቱን አልከፈተም። ለምን አልከፈተም? የሚገዛኝን ሐሳብ አንድ አሁን እኮ አማራን የማይወክሉ አማርኛ ተናጋሪዎች፣ ትግራዋይን የማይወክሉ ትግረኛ ቋንቋን እናወራለን። በእናታቸው ትግራዋይ የሆነ ሲያልፉ ያገኙትን ማንነት ይዘው የትግራይን ህዝብ የወከሉ መስለው ያወራሉ። የትግራይ በዚህ ሰዓት ላይ ገዳዩን ያውቃል፣ ጫፉን ያውቃል፣ ጄኖሳይድ የደረሰበትን ያውቃል፣ ጠንቅቆ ያውቃል። እኛን ጨበጨበን ኃይል ብልጽግና ነው። የሸገሩ ጁንታ እየሰማሁ ነው። ኧረ ተው እኔ የምልህን አዳምጠኝ። አሁን ለምሳሌ አንተ የምታወራው ወሬ በደንብ ይገባኛል። በደንብ ስለ ህዝብ ነው የምታወራው፣ ወይ ደግሞ እዚህ ላሉት 600 ሰው ነው የምታወራው ምናምን አይደለም። እኔ የምልህ አሁን በወልቃይትና በራያ በኩል ከአማራ ጋር እንዴት ነው ተስማምታችሁ የምትፈቱት? ይኸው ወንድሜም አለ። እስቲ አሳዩን። አሁን ከዚህ አይደለም የሚቀጥለው ፋሽስት እንደዚህ ምናምን አለ። እስቲ አሁን ስለ ራያና ስለ ወልቃይት አንተ አማራን ሊጋባ ደግሞ አንተ ትግራይን እሱ ሊጋባ ደግሞ አማራን ወከለው እንዴት ነው የምትፈቱት? ይሄ እኮ ነው የምፈልገው። አንዳንድ ትግራዋይ እዛ ቦታ ላይ ነዋሪ የተወለደ ያደጋለ፣ አማራም እንደዚህ የተወለደ ያደጋለ። ይሄ መሬት ለዘመናት ሲያጨቃጭቅና ሲያገዳድል የነበረ ጉዳይ ነው። ይህንን ጉዳይ እኔ ለእሱ አቀርብለታለሁ። በምን አቀርብለታለሁ? እኔ እናንተ ከፖለቲካ ነጻ አድርገ ነው ሜዳውን ህዝቡ ተጠቃሚነቱን አብሮ እያረሰ ይኑርበት። አማራም እንዲኖር ነው የሚፈልገው አይደል? ተጠሪነቱን በሁለቱም ገበሬ ስም አድርገ ማስኬድ እንችላለን። አይ አያስፈልገንም። እኛ የምንፈልገው የአማራ ነው ካለ እኔን አዳምጠኛ። የአማራ ነው እኛ ይህንን መሬት መቼም እንዳታስቡት ካለኝ እሱም ዋናኛውን ጨፍጫፊ አብይ አህመድ እንደማያሸንፈውና ወደፊት እንደሚሄድ ያውቋል። እኔም አውቋለሁ። እሱ ከጀርባ ያለው ኃይል ጋር ሳይስማማ ወደ 4 ኪሎ እንደማይጠንቅቁ ያውቃል። ገምግሞትም ደርሰውበታል። እኛም ከኛ ጋር ሳይስማማ ረዥም ርቀት እንደማይሄድ ያውቃል። እኛም እናውቃለን። ስለዚህ ትልቁ ገበልና ጠላት 4 ኪሎ የተቀመጠው ኃይል ይህንን ካርድ እየመዘዘ ልክ አንተ እንደምትመዘዘው ያለውን እርሳው አሁን ወልቃይት አንድ ልጅ አንተ እኮ ምንድን ነው የፈለከው? ከኔ እንጣላለን። ምን እፈልጋለሁ እኔ እና በእኔ ቤቴን ከፍቼ የመጣሁት እኮ በወልቃይትና በራያ እንዴት ነው የምትደማመጡት? እኔ ደግሞ የህዝቤን ስሜት እየነገርኩ ነው። የህዝቡ አካል አንድ እኮ ነኝ እኔ። ስሜቴን እየነገርኩ ነው። ህዝብ እኮ ራሱ ካንተ የትግራይ ህዝብ እኮ ካንተ የበለጠ ያስባል እኮ። እኔ ሰው አይደለሁ እንዴ? እኔ እኮ ትግራይ አዳምጠኝ። ሐሳብህን እንዴት ነው የምትስማሙት? ስለ በዚህ ጉዳይ ነው እኮ ይኸውልህ እኮ እየነገርኩ እኮ ነው። ለምሳሌ እየነገርኩ እኮ ነው። ሰጥቶ በመቀበል አዲስ ሲስተም ልንገርህ። እዛ ውስጥ እያልኩ እኮ ነው። እዛ ጋር ያለው ገበሬ ተስማምቶ እንደሚሄድ እኔና እሱ ይኸውልህ፣ አሁን እስካሁን ሚቱን ከፍቶ እንኳን የሚጎረብጠኝን ነገር አልተናገረኝም። ይሄ ማለት እኔና እሱ ጋር ችግር የለም። ችግር ከሌለ ያንተን እሱ አሁን አንተ ሀገርህ አዲስ አበባ እሱ ሀገሩ ደንበጫ የሚባል ቦታ ሩቅ ነው። ወልቃይት ጋር አሁን እንዴት ነው መፍትሄ የምታመጡት? የአማራ ሆኖ ነው የሚቀጥለው? የትግራይ ሆኖ ነው የሚቀጥለው? ወይስ የሁለቱ ሀገር ሆኖ ነው የሚቀጥለው? ይሄን ነገር እኮ ነው። ምን ሆነ ነው አንተ ወደ ሌላ የምትሄደው? እኔ እኮ ሰው ደስ የሚለው ለማለት ቀላል እኮ ነው። ኦኬ አንተ የምትለው ምንድነው? በቃ አንተ ያንተን ስሜት ልንገርልህ። እሱን ነው ከፈለክ ያንተን ስሜት ልንገርልህ። ያንተ ስሜት ምንድነው? አይ በቃ እኛ አማራም እዛች መሬት ላይ አደርሳትም፣ አፈናቅለህናል፣ ገለህናል፣ እኛ የምንበቀልሃለን፣ ብልጽግና እንደፈለገ ያርግ ነው የምትለው። ይሄንን ደግሞ የትግራይ ህዝብ ያዋጣል፣ ይሄድበት። እኔ ብዙ ትላለህ አባይ ጁንታ አሁን አያጅቡ ከአማራ ጋር ከተጣላ ነው የምልህ። እድሜ ልኩን ይኸውልህ፣ ይሄን ቃል ሪከርድ አድርገው። እድሜ ልኩን ከባርነት አይወጣም። አማራም እንደዛው። ከዚህ በኋላ ትግራይ ጥይት ከማድረግ እድሜ ልኩን ከባርነት አይወጣም። እኔ እኮ አሁን እንዴት ማድረግ አለብን? እንደዛ እንዳንተ ከባርነት እንዲወጣ ችግሩን እየነገርኩ እኮ ነው። ትናንትና ተዳምቶበታል። አማራም እኮ ከብልጽግና ጋር ሆነው ችግር መፍታት ስላልቻሉ አይተውታል አይደለ? ትግራዋይም እንደዛው። ስለዚህ እነዚህ ሰዎች ተነጣጥለው አይቶት ሞክሮት ኪሳራ ላይ ያመጡት ህዝብን ያለ እንዴት ነው መፍትሄው? እንዴት ነው መፍትሄው? ይሄንን ነቀርሳ የሆነ መንግስት ማስወገድ ነው ያልኩ እኮ። እሺ መንግስት ተወገደ፣ ወልቃይትና ራያ የማን ነው የሚሆነው? በደንብ ይስማማል ህዝቡ። የማንም እንዴት አድርጎ እስቲ ቆይ አሁን እንዴት አድርጋችሁ የማንም ይሁን አልኩ እኮ። ትክክለኛው መልስ የማንም ይሁን ነው ማለት። አያጅቦ ነቀርሳ የሆነ መንግስት ብልጽግና ያለው መንግስት ነው። እድሜ እየገዛችሁለት ለብልጽግና ሊጋባ አውራ ቆይ አያጅቦ፣ አሁን አንድ ማወቅ ያለብን ነገር ይሄ አማራና ትግሬው እስከ ዘላለም ድረስ በተፋጡ እንደ ጥላት በሚታየው ነገር ይቀጥላል ብለን እንዳታስቡ። በቅቶታል። ያን ህዝብ በጦርነት በምናምን እንዴት ነው ሊጋባ? እንዴት ነው የሚፈታው? አሁን
አሁን ይሄ ጉዳይ በራያና ወልቃይት በጦርነት ሳይሆን ቁጭ ብለን ተነጋግረን በምን ነው የሚፈታው? በጦርነት አሁን የራያው በአሁኑ ሰዓት መጥቶ ወልቃይትም የኛ ነው ትግራይ አይደርስም፣ ራያ የኛ ነው ትግራይ ውሃት አትደርስም፣ ትግራይ ህዝብ አይደርስም እያለ የሚናገረው የብልጽግና ደጋፊ ነው። ህዝቡ ግን የሚያውቀው ቁጭ ብለን በሰላም እንፈታለን። የአካባቢ እንዴት ነው የሚሆነው? በአንተ አሁን ደስ የሚለው ሁሉንም የሚያግባባ የምትለው እንዴት ነው? በሰላም መፍታት በቃ ተነጋግረን በሰላም እኮ። በሰላሙ እንዴት ነው የሚፈታው? አሁን አንተ ስታስብ በጭንቅላት ቆይ፣ ይሄን አሁን ያለብን በእንትን ይቆይና ከመሀላችን ያለ ትልቅ ጥላት አለ። ኖ ያንን ጥላት ደርምስሰን ስንመጣ ቁጭ ብለን ተወያይተን ነው እንጂ ከዚህ በኋላ አንድ ነገር ንገር ደግሞ ትዋጋለህ። አንድ ነገር ንገርህ፣ ጋራንቲውን የምነግርህ ትግራይና አማራ ከዚህ በኋላ መሳሪያ አይማዘዝም። በፈለግከው አይነት ነገር ብታደርገው የሚመዝበት መሳሪያ ሌላ ቦታ አለ። በፈለግከው ብታደርገው። በወልቃይትና በራያ ጉዳይ እንዴት ነው የምትፈታው? ቁጭ ብለን የምንነጋገረው አያጅቦ። እንዴት? በምን አብረንማ? እሱ ሌላ ጉዳይ ነው። እሱ በምን ቁጭ ብሎ የሚወያይበትን ራሱ ያውቃል። አዳምጠኝ። ወልቃይትና ራያ የማንም አይደለም፣ ትግራይም አይደለም፣ የአማራም አይደለም። እዛ የሚኖር ህዝብ ነው። እንደሱ ሳይሆን ሁለቱ ህዝብ ተስማምተው የሚኖርበትን ነገር ይፈጠራል ነው እንጂ በመሳሪያ የሚፈታ ነገር አይኖርም። ትግራይና አማራ ከዚህ በኋላ መሳሪያ የሚባል አይማዘዝም። ኢትዮጵያ በሙሉ ማለት ነው ወልቃይት አጀንዳ የተሆነበት ምክንያት የኢትዮጵያ ፖለቲካ ሙሉን 100% ወልቃይት ለሚሆንበት ምክንያት ኢዘር ወይ አማራ ወይ ትግራይ ዞሮባቸዋል ወይስ ሌላ ነገር አለ? ዓለም እኮ በወልቃይት ብቻ ለምትዞር we have a lot of agenda እኮ ኢትዮጵያ። ፍሬ ማር እኔ አሁን አዳምጪ ማር እኔ ፈለኩኝ ማለት ነው። አሁን ወልቃይት ያማራ ፍሬ ግን አትሳሳቺ። የአብይ ፖለቲካ ወልቃይትን ካያሽ የአብይ ፖለቲካ ያልቅለታል። 4 ኪሎ መግባት አይጠበቅም። ያ ግን እኛ ሌላ አጀንዳ አለን አይደል? ኢትዮጵያ ውስጥ እንዴት ነው የሚያልቀው እኮ ነው። አሁን አብይ አህመድ ወልቃይትና በራያ ካለቀ እንዴት ያልቃል? ፍሬ አሁን እንዴት ያልቃል? የራያና የወልቃይት እኮ ኧረ እዚህ ጋር አብይ አህመድ እኮ ማሸነፍ እኮ ትችላላችሁ። አንደኛ ፖለቲካ ፖሊሲያችን ወደፊት ምንድነው? ፊውቸራችን አስተዳደር ወሰን እኮ መቀያየር እኮ ይችላል። አስተዳደር ወሰን መቀያየር እንደሚቻል ታውቃለህ? አያጅቡ እኛ ሌላ አጀንዳ አለ። ኢትዮጵያ ውስጥ ብዙ አጀንዳ አለ። መኖር አለብን። መሬትም እኮ ልንኖርበት ነው። ከዛ ደግሞ ይልህ አያጅቡ በጦርነት መሬት ተይዞ አይቀመጥም። ይዘር ወይ ትግራይ አይዞም አማራም አይዞም ሁሉ ጊዜ ጦርነት ይኖራል ማለት ነው። ሶ በጦርነት ያስመለስከው መሬት ጄ ላይ ነው የሚቀመጠው ብላ ካሰብክ must be full ማለት ነው። ወይም ደግሞ የኢትዮጵያ መንግስት ኮንትሮል ሞኖፖሊ ቫይለንስ በሙሉ ከተቀለለው ኦኬ፣ ካልሆነ ግን ባለንበት ሁኔታ አይሆንም። ምንድነው ግን የሚሻለው ብትለኝ የኢትዮጵያ ፖለቲካ ላይ ኢትዮጵያን ኢሊቱ ወደፊት የሚያመጣው ማለት ነው እንዳልኩ ፖሊሲ መቀየር ያለበት አጀንዳ ላይ አይዲዮሎጂያቸውን ማስተካከልና የሆነ የአገር ቅርጹን ማለት ነው የኢትዮጵያን ቅርጹ እንዴት ነው የምናረገው ብለው መምከር አለባቸው። የአማራ ኢሊት፣ የኦሮሞ፣ የትግራይ ኢሊት እንደዛ አይነት ነገር ይኖራል እንጂ ግዴታ በመሬት አንድ ሀገር ውስጥ እየኖር ካያጅቡ ልክ ኤርትራ እንደያዘችው በመሬት መጣላቱ just ridiculous ሆነ እንዳሰብሽው ክልሎች ጠፍተው ትግራይ አማራ ምናምን የሚባለው ክልል ጠፍቶ አንድ ኢትዮጵያ ማለት ነው። አንድ ኢትዮጵያን ባይሆን ማለት በአቅጣጫ ቆይ አንድ ነገር አሁን መሬት እኮ ይኸውልህ ሲፎግሩ ነው እንጂ አስተዳደር ወሰን ነው እንጂ የሉዓላዊነት እኮ የሚባል ነገር የለም እኮ አስተዳደር ወሰን ነው የሚለው። አስተዳደር ወሰን ደግሞ መቀየር ይችላል። ይዘር ለምሳሌ ወልቃይት ለብቻው መሆን ይችላል። ጎንደር ለብቻው የሆነ ለብቻ ማድረግ ትችላለህ እኮ አስተዳደር ወሰን ሚንትሊ ማስተካከል የሆነ ፎን ተብሎ ለጭቅጭቅ ነው እንጂ አስተዳደር ወሰን ማስተካከል ይችላል። ብልጽግና ነች አየህ ሊጋባ በዚህ ሀሳብ ትስማማለህ? ለምን ነው ብልጽግና ሆኖ እዚህ ራሽ ያልስማማ ማለት ነው። እቺ ብልጽግና አያና በደንብ አስተምሮ ነው የላከብን። በምድር የምታወራ የጁ ብልጽግናማ አንተ እየተጣላበት የጁንታው በዚህ ሀሳብ ትስማማለህ? እኔ ለአማራና ትግራይ አስጨርሰኝ እንጂ አማራና ትግራይ በመሬት መጣላት የለበትም። ይሄ ወንጀላችሁ የማን ይሁን አሁን ቆይቶ ያየን እኮ የማን ይሁን አማራና ትግራይ እኮ 3000 ዘመን ኖሯል። የማን ነው እኮ የሚያስብል ነገር እኮ የለውም። አሁን ሆን ብላችሁ ለጭቅጭቅ ስላስገባችሁ ነው እንጂ ዊብን ዚያ እኮ ላይ በህገ መንግስቱ የማን ተብሎ ነው የተቀመጠው? ጅቦ የትግራይ
በቃ ምን ተዘባርቃለህ እዚህ? አይ ሊጋባ ደግሞ እምቢ አለ። ሼማ ይዛችሁ አይዟችሁ፣ ሀቁን ተናገሩ። ብቻ አትስማማንም። እቺ በህገ መንግስተኛ ነው ምናምን ተብሎ ይሄ በደፈናው ውሰድ የሚባል ነገር የለም። አንድ ሀገር ህግና ደንብ አለ። በቃ አለ። እሱ እኮ ያስማማን ተብሎ አይደል? ስንት ዓመት እኮ ባጀት እየወጣ ያለው በትግራይ ስም እየወጣ እስከሆነ ድረስ አሁን የተጋሩ ደግሞ የት ነው ያሉት? አይዲፒ ነው የተጣሉት። ሀቁን ተናገሩ ለራሳችሁ። ወይዘሮ ሳራ አሁን ያለው አታስመስሉ። አንዳንዶቻችሁ አስመሳይ ናቸው። በጣም የምታስጠሉ አስመሳዮች ናቸው። አትስማሙ። አሁን ፍሪ ያመጣችሁ ይሻላል። ግዛት የሚባለው ቀርኮ አንደ ኢትዮጵያ ይሄ ትግራይ ክልል ነው፣ ይሄ አማራ ክልል ነው የሚባለው ቀርቶ በዛ ሊስማሙ ይችላል። ግን ትግራይ ክልል እንደ ትግራይ ክልል ትቀጥል ቢባል፣ አማራ ክልል እንደ አማራ ክልል ሊቀጥል ቢባል ፍጹም አይስማሙ። በቃ ድርቅ። ለምንድን ነው የማታምኑት? ጭንቅላታችሁ የማያምኑ ለምንድን ነው? እስቲ መፍትሄ ብላችሁ የምታመጡት ሀሳብ ምንድን ነው ስትባሉ፣ አይ እኛና አማራ አንዱ ነን ምናምን ይሄንን ፋሽስት መንግስት አውርደን ከዛ ይሄን ፋሽስት መንግስት ተው እርሳው። 4 ኪሎ አይደል ያለው ትግራይ እዛ ነው። ማሰብ ነው ያለባችሁ። ምንድን ነው የምናረገው? አትስማሙም ሰሜናውያን ስል እውነቴን ነው፣ አንስማማም። ግን የሚያስማማን ነገር አለ። በቃ እኔና አሁን ከልብ አማራ ወልቃይትና ራያን የኔ ነው አይበል፣ ትግራይም የኔ ነው አይበል። እዛ ያሉት ሰዎች እንደፈለጉ ይኑሩ። ይሄንንም አትቀበሉ። በቃ አንስማማማው። የጋራ ጠላት አለብን። እንዲያርገን እውነቱን ተናግረ ነው መሆን ያለበት። በቃ አሁን ህዝብ እንዲወድህ ለህዝብ ብለህ አሁን እዚህ 600 ሰው አለ ደስ እንዲለው ብዬ እኔ እኮ አወራለሁ እኮ ተጋሩ ደስ እንዲላቸው ብዬ እኛ በቅልጽ ምናምን ሐምዝ ጌርና መጽና እንዳትሰሙ፣ እነዛን ሰዎች እንዳትሰሙ። ውሸታቸው ነው አይደለም። አው ግን አዋጅ ወይ የሰሜናዊን ስነ ልቦና አላወቅኩም ማለት ሰሜናዊ ሰበንታኖች ስነ ልቦናውን አላወቅኩም። አሁን አማራ ክልል 3 ዓመት ነው። ስማ እኔ ወንድምህ ጥናት አድርጌያለሁ በሰሜናውያን ላይ። ሰሜን አንድ እንሁን ብሎ የጀመረው ማን ነው? ሳቷሽ አንተና እኮ ደብረጽዮን ላከኝ ጥናት አድርግ ተባለ። ሰሜናውያን ፍጹም አንድ ቋንቋ እያወሩ አንድ እምነት እያላቸው የማይግባቡ ፍጥረቶች ናቸው። ሰሜናውያንን ለመለያየትና ሰሜናውን እርስ በርስ ለማባላት እግዚአብሔርን በቃ ይሄ እኮ ጥናት የተወስዶበት እኮ ነው። አንተ ሰሞኑን እኔ ገብቼ እንደዛ ስለ የነበረው እኮ በጥናት ላይ የተደረገ እኮ ነው። አሁን ለምሳሌ አንተ አማራ ነህ አይደለ? አንድ ትግራዋይ አስገብቼ እናቴ ትሙት በሰላም አታወሩም። 5 ደቂቃ መሀላችሁ ገብቼ አጣላችኋለሁ። በ5 ደቂቃ ከመሀላችን ታማኝ በየነ ከለደ እንስማማለን። እኔ አጣላችኋለሁ። አሁን አንድ ትግራዋይ አስገብቼ እንዳትስማሙ አደርጋችኋለሁ። እናቴ አስገባው። አሁን አንድ ትግራዋይ አስገባለሁ፣ አይስማሙ። ያውም በደብረጽዮን አሁን ከእንትን ጋር እንትን ብሎ የለ ትግራዋይ ደብረጽዮንን የሚደግፍ አሁን ከአማራ ኃይል ጋር አንዱን እንሰራለን እያሉ አይደል? ተመልከቱ። ደቂቃ ችግሩ ወልቃይትና ራያን ካነሳል ማለት ማማው ቀላል ሰው አድርገዋል ሊገባው። ሰሜኑ እናቴን አይግባባም። አንተ ሰሜን እኮ ደደብ ህዝብ እኮ ነው። ተው እንጂ እውነት እኔ ስንት ዓመት ደረኩ። አሁን የራያና የወልቃይትን ቁጭ ብለን በጠረጴዛ ዙሪያ ነው በጦርነት አንፈታውም። ስማ እሱን አሁን አየህ ብዙ ነገሮች አሉ ሰሜኑ። አሁን ደግሞ አንድ አማራ ደግሞ ሌሎች አሉ። አንድ ትግራዋይ አሁን እዚህ ትግራዋይ ለትግራዋይ አስገብችኝ የደብረጽዮንና የጌታቸው ደጋፊ እናቴን አይስማሙ። ከልባቸው አምርረው ነው የማይስማሙት። በቃ እንደ ጋራ ጠላት እንኳን አለ ምናምን አይሉ። አማራ ለአማራ እኔ በሰሜናዊ ጥናት አድርጌ እኮ ለምንድን ነው የማታምነኝ? ሊጋባው ለማንኛውም የጌታቸው ረዳ ደጋፊዎች የጌታቸው ረዳ ደጋፊዎች ራያ ራዩማ የሚሉት እዚህ ከአማራ ትግርኛ እንኳን በትክክል የማይናገሩ የሱ አካባቢ ሰዎች ናቸው። ግራ የገባቸው ነው እንጂ ትክክለኛ ትግሬ ለእሱ ጋር ሊሆን አይችልም። እንዳለ አልኩ እኮ እንዳለ ከነ ጻድቃን ጋር የመጡት ከነ ማን ክንደያ ጋር የመጡት እናቴን አይስማም። ሰሜኑ እብሪተኛ ነው። ጥናት ተደርጎበታል። ይህንን ጥናት ደግሞ በደንብ ነው ያካሄዱት። አንተ በጣም ብዙ በጀት ተበጅቶበት እኮ ነው ይህን ጥናት የሰራሁት። እንዴ ምን ሆነ ነው አንተ ባንካ ፍሬ እኔ
ከምስኪኑ የሰሜን ህዝብ ጋር ከዳው ግን ስማ ፍሬ ግን ምን ላይ ነው የምታረጋት? አንተ ፍሬ እኮ ብልጽግና ዋና እንትን እኮ ነሽ። የተረገመች እኮ የምትሰራውን ፖለቲካ ታያለህ። ካያና ጋር ቁጭ ብላ የምትሰራው ፖለቲካ። እኔ ከህዝብ ጎን ነኝ። እኔ ፖለቲካ እርግፍ አድርጌ ከህዝብ ጎን ነኝ። አንተ የደቡብ ህዝብ እንዴት እየኖረ እንደሆነ ታውቃለህ? አታውቅም። አገር ገብተህ አታውቅም። እንዳለ የደቡብ ህዝብ ቡና ነጋዴ ነው። አዳምጠኝ። ኦሮሞ እንዳለ ንግድ ውስጥ ነው፣ ትምህርት ውስጥ ነው። እናቴ ትሙት። ሰሜኑ ብቻ እኮ ነው አብዶ የኖረው። አሁን እኮ ወደኋላ 10 ዓመት ተመልሰናል። 1000 ዓመት ነው የተመለሳችሁት። እኔ ጥናት አድርጌያለሁ ስለ ሊጋባው ነገር የምነግርህ በጥናት ግን 1000 ዓመት ብንመለስ ግን አሁን ያሉት ጎረቤት ሀገር እንበልጣቸዋለን። ቀርበን ወይኔ ኤርትራውያንን ነው ጎረቤት ሀገር ምንድን ኦሮሞን ነው ግልጽ ተናገር፣ እንዳትፈራ። ኦሮሞን ነው ኦሮሞን ምንም ትላለህ። ኦሮሞን ምንም እኮ ሊሰለጥን የማይችል ነው። እኛ ወደ 1000 ዓመት ወደ ኋላ ብንቀር እነሱ እኮ ወደ ኋላ ናቸው። አየህ ይሄ ነው በቃ ሰሜናዊ ድክመታችን ይሄ። አንተ ኦሮሞን አታውቅም። ኦሮሞ አንተን ያውቃል። አለመተዋወቅ እኮ እኛ ሰሜናውያን እኔ ስነ ልቦናቸውን ስለማውቀው ነው። እነሱ ጋር አለም እንዳያደግም አናውቃቸው። አሁን እነሱን እኮ እየሰለልኳቸው እኮ ነው። እግዚአብሔርን ነው የምልህ። እኔ ተይቀ ስነ ልቦናቸውን እኔ የማውቀው መድኃኒዓለም 100 ዓመት አጥንተውን ሰሜኑ ምን ይፈልጋል ምን ይላል። አንተ ስልጣን ለመያዝ ኦሮሞ 100 ዓመት ጠብቋል እኮ ከሚሊሊክ ጊዜ ጀምሮ እስካሁን ድረስ። አሪ ሲሪየስ ሊገባው እና አሁን ለምሳሌ ትሮጅቦ አዳምጠኝ። ለምሳሌ አንድ ኦሮሞ አስገባለሁኝ እዚህ ሰሜኑን እንዴት ታውቀዋለህ ብለው እንደዚህ ብሎ ይነግረኛል። ትግራይንስ ታውቀዋለህ? አዎ እንደዚህ አማራንስ? አዎ ኤርትራንስ? ስለ ንቦናችን አጥንተውታል። ለምን በጣም ከህፃነታችሁ ጀምሮ እያደጉበት ይመጣል። አንተን ግን አሁን ኦሮሞ ምንድነው ብለህ እርግጠኛ ነኝ የምትለኝ? ኦሮሞ እኮ ጅል እኮ ነው፣ የዋህ እኮ ነው። እኔ እናንተ ሰሜነኛ የምትሉ ከአማራ ጋር አማራ ራሱን በአማራነቱ እንጂ ሰሜን የሚባል ፖለቲካ አንተ ቋቋቲያም ጅቦ ሽማግሌ እረፍሽ ሰሜን የሚባል አያት አሁን እቺ ደግሞ ይኸው ካንተ የተቃራኒ ሐሳብ ከሰሜን ጋር አልሰራም። የምን ሰሜን ራስ ክንቻል እዛው ራስ አማራ ደግሞ ብቻውን አይችልም። ከሰሜን ጋር ለማን ያስወጣው? ኖ እስኳድ አይደለችም። ለማን ያስወጣል? ትክክል እየተናገረች ለምን አስወጣችኋት? እንደዚህ አይነት ሰው ያስተምረን። እርስ በርስ እንነፋፋ ነው የምትለው? አይ አንስማማ። እሷም መታለች የሸዋ አማራ ናት፣ አውቃታለሁ። ካንተ ጋር ተቃራኒ ሐሳብ ነው ያላት። ከትግሬ ጋር አንሰራም። አማራ በአማራ ነው። አማራ በአማራ ብቻውን ሰርቶ አያሸንፍም። ትግራይም ብቻውን ሰርቶ አያሸንፍም። አንተ በጣም አብይ አህመድ ሰርቷል እኮ። እየቀለድክ ነው። ጅብና አድርጎ እኮ ነው የሰራው። ሰሜኑን ታውቀዋለህ? በእናትህ ውስጥ ታውቀዋለህ? መድኃኒዓለም አማራው አንድ ከሆነ አማራው አንድ ቢሆን ማለት በማላችሁ ቁጥር ባይኖር ማለት ነው 24 ሰዓት አያድርም። አማራ እንዳይሆንም ተሰርቷል። በቃ ጅቦ ትግራይን አንድ አያደርግም። ከፋፍሏቸዋል። አማራ ብቻውን 4 ኪሎ መግባት ይችላል። አንድ አልሆነም። ራሱ አማራው አማራ የሆነ ሰው አማራ የሆነ ሰው ከሰሜን ጋር አይደመርም። በቃ ራሳችሁን ቻሉ። ሰውነት አዳምጪኝ፣ አንድ ነገር ልንገርሽ። ሰሜኑ አሁን ቢደመር ሰሜን ስልሽ ደግሞ ትግራይን ብቻ አይደለም ኤርትራንም ያካተተ ነው። እንዳገር ነው። አይሰራም። እነዚህ ሁለት እኮ ናቸው። ትግራይና ኤርትራን የበሉን ልጨርስ። እሺ ልጨርስ። ኤርትራንም ጭምር ነው የምልሽ። አብይን አያሸንፉትም። ሶስቱ ተጠቃለው ታውቂያለሽ። እንኳን አማራው ብቻውን ያሸንፈዋል። አይገባም። እንዳለ እኮ የአህመድ ወታደር እንዳለ አማራ ክልል ያለቀው የለውም ወታደር። አይገባም። ወላሂ የለውም እኮ ወታደር 3 ዓመት እኮ ምጥጥ እናደረገበት አማራ ፋኖ ምጥጥ እናደረገበት ወታደሩን። የብልጽግና ወታደር የለውም። አንቺ አሁን የምታወሪው እኮ አይደለም። ስሚ አንድ ነገር ልንገርሽ። አብይ አህመድ ወታደሩ ቢያልቅበት ይኸው የሀገር መሪ ነው። ከትግራይ ጋር ጦርነት ትግራይን የሚሾምላቸው እኮ እሱ እኮ ነው። ጌታቸው ለምን ወረደ? አሁን ጭራሽ መፈንቅለ መንግስት አድርገሃል ምናምን እያለ የሚፎክርበት ወታደሩ አልቆ ነው። ከኤርትራ ጋር ባህርን አስመልሳለሁ በጉልበት የሚለው ወታደሩ አልቆበት ነው። ለምን ነው እውነት ማናወራው? ሰሜን ጋር አብረን ከሆነ ወልቃይትንና ራያን
ለቀቅ አድርጋችሁ ነው ከዛ በኋላ ነው ከትግራይ ጋር ምን ስማማ ሊጋባ ሰሜናዊ የሚባል ድፍን ያለ ፖለቲካ ለኛ ለአማራዎች አይሰራም። አንድ ትግራይ ቆይ ሰሜናውያን አንድ ትግራይ ላስገባና ተመልከቱ። ፍጹም ማትስማሙ ፍጥረት መሆናችሁን ሰሜናውያን ላስረዳችሁ። አንስማማም እኮ ነው የምልህ ጅቦ፣ አንስማማም አውቃለሁ። ምን በስነልቦና በሃይማኖት አንድነን ግን እንዴት ነው አብይ አማራው ለራሱ እንዳልሆነም ጅቦ አማራው አንድ ይሁን ብቻውን አማራው አንድ ይሁንና ከነ ሰሜናዊነት ሳይለጠፍ ህዋት ጋር ሳይለጠፍ ራሱ ብቻውን ማሸነፍ ይችላል አማራው። ቆይ አንድ ትግሬ ያስገባ መለጣጠፍ ምንድነው? እኛ እንለጠፍ በቃ መለጠፍ አንተ ጭራሽ ያው አሁን አብይ እናሸንፈዋለን 4 ኪሎ እንገባለን እያልሽ ጭራሽ አብይ አህመድ እርስ በርስ ነው የሚያዋጋችሁ። ወልቃይት ምናምን ብሎ ጃይስ ያጋል እኮ ለዚህ እኮ ነው አማራው አንድ መሆናችን በቃ። እሺ አታናደኝ። እሺ ሲራክ እናቴን እውነቴን እኮ ከልቤ እኮ ሲራክ ወንድሜ ሲራክ አብይ አህመድ እናሸንፈዋለን ምናምን እርስ በርስ የማትደማመጡ ገና እርስ በርስ ያዋጋቸዋል አብይ አህመድ እየሳቀ። ምን ትላለህ እህታችን ባመጣቸው ሐሳብ ላይ? በዛ አይስማማም። ይሄ ወልቃይትና ራያ የሚባለው ለቀቅ ቢያድርጉት ራሳቸው አብይ አህመድ እናስወግረው ከኋላ እንታሳሰባለን፣ ችግር የለውም። ይሄ ወልቃይትና ራያ አጣላን ጎበዝ በጠረጴዛ ዙሪያ ቁጭ ብለን እናወራለን። ቆማር ልትበላና አይሰራም። እንደው ለሰሜን አይሰራም በአሁኑ ሰዓት ማለት ነው። አየዩ ምን እንደው ታውቃለህ? እናቴ ነው ከልቤ ነው የምነግራችሁ። አሁን ደብረ ጽዮን ጦርነት ሊጀምር ነው። አብይ አህመድን እናሸንፈዋለን። አብይ አህመድ አሁን አማራውም ጦርነት ላይ ነው፣ ክዶታል። ኤርትራም ክደዋለች። እናሸንፋለን። አሁን ደግሞ በአማራ በኩልም እነ ደብረ ጽዮን ከኛ ጋር ናቸው። እናቴ ትሙት አንድ አይደሉም። አታሸንፉት። አንተ የተረገመ ሰው ነው። ማሰብ ይፈልጋል በጣም ያውም እኔ እንደሰማሁት ከሆነ ማለት ነው እነ ደብረ ጽዮን ምናምን እኔ በቃ እንደማቀው ከሆነ በጣም ከትግራይ ኃይሎች ጋር ተቀራርቦ ነው የሚሰራው። በጣም አብይ አህመድ ያውም ሌሎች ባለስልጣናቶችን ይሄን አማራ ምናምን በጣም ነው እንትን የሚላቸው። የአማራ ባለስልጣናቶችን እዚህ በአዴኖችን በጣም ነው የሚንቃቸው። ናውጣ ይከዚ ምናምን እያለ እንደዚህ ብለህ መግለጫ ስትባል የትግራዮችን ያውም ይፈራል እንዴ ጌታቸው። እስቲ እውነት እንነጋገር፣ ፖለቲካ አይደለ አሁን። እኔ እኮ የትግራይ ተወላጆች ደስ እንዲላቸው ወይ የትግራይ አክቲቪስቶች ምናምን ማውራት ይችላሉ እኮ የታባቱ አብይ አህመድ ምናምን፣ ግን አልፈልግም። አሁን ላይ እንደ ጦርነቱ አይደል። ያንን ጦርነት ደግሞ ዳግም ማየት አልፈልግም። ለምሳሌ ታደሰ ወረደ የጊዜው አስተዳደር ጊዜው ሲያልቅ ወዴት ነው ሄደው? አዲስ አበባ እኮ ነው ሄደው አይደል እንዴ? ለምንድን ነው ሄደው? አብይ አህመድ መሪ ስለሆነ ጠቅላይ አብይ አህመድ እንዴት ነው ልቀጥል ልውረድ ብሎ ነው ሄደው አይደል? ተጋሩ ስንዋጋ ተዛዝለን አናቅም አይደለም። መዋጋቱን አይደለም የምታየው። አሁን እኔ እንዴት እንዳልገባችሁ አላቅም። እኔ የገባኝ ነገር ገብቷችኋል። ግን አሁን ከአብይ ጋር ጦርነት እንጀምራለን። አማራው ከአብይ ጋር አይደለም፣ ትግሬው ከአብይ ጋር አይደለም፣ ኤርትራው ከአብይ ጋር አይደለም። እኛ አንድ ሁነን እኛ ምናምን አሁን ኤርትራና ትግራይም ቢገቡ ጸምዶ ምናምን ይባባላሉ አይደል? ፍጹም የማይስማሙ ሰዎች ናቸው። እናቴ ትሙት። ያውም ከአማራው ይሄ ትግራይ ትግርኛው ከኤርትራ ጋር ትንሽ የሚያስማማቸው ነገር አለ። ትንሽ ፍጹም እንዴ አንተ ትቀልዳለህ እንዴ? ሁሉም ለግል ጥቅም ነው የሚዋጋው። ከዛ የሆነ ሰዓት ላይ የግል ጥቅማቸውን ጥያቄ ምልክት ውስጥ ያስገባውና አብይ አህመድ እርስ በርስ እንዲዋጉ ያደርጋቸዋል። እርስ በርስ እስቲ ከልባችን ሰሜናውያን ተነጋግረን አሁን የወልቃይት ጉዳይ ሲባል ጃስ አማራው ለማራው ብዙ ነገር አለ። እሱ ብቻ አይደለም፣ ብዙ ነገሮች አሉ። ሰሜናዊ ምናምን ብዬ ስቀሰቅስ ከዚህ በፊት ምናምን ሁላችሁም ተስማምታችሁበት አዎ ምናምን ሰርተንበት ነበር። ግን መጨረሻ ላይ ሳየው ትግራይ ትስር እኔ ሰሜናዊነት አንድነት በቲፒኤልኤፍ የበላይነት ወይ ደግሞ በትግራይ የበላይነት ቢመራ ኤርትራም አማራውን ቢመራ ድል ያመጣል። ይሄን ደግሞ ማንም ሰው አይቀበለው፣ ማንም። ለዛ ነው እሺ እንደገና ሰው አስገባለሁ ከአማራ ከትግራይ ከኤርትራ አስገባለሁ። እስቲ ይስማማሉ አይስማሙ? ሳራ ትገባለች ከትግራይ እና ሰው ድልቅቅ ብሎ ኖሮ አልኖረም። ሳይ ሳርዬ ማዕሬ
ፍርዬ ከብልጽ